ጌታችን ኢየሱስ ክርስቶስ የፊልሙ ድምጽም ይመስለኛል አሁን የሚያሸኮሽከው እንጂ እንደ ቀድሞ ልቦና ላይ አይደለም የሚያጽፈኝ ሳይሆን በድምጽ ነው። ልክ ያን ስጦታውን ለመስጠት ልቤ ይነሳሳልና ወደዛ ከገባሁኝ በኋላ ጽሁፉን መጻፍ ጀምራለሁ። ታሪኳን የልጅሳን የሚያር ወደ መጨረሻ ላይ አካባቢ ላይ ሲደርስ ያው 24 ገጽ ነው የጻፍኩት። 24 ገጽ እንደጻፍኩት እኔ ማውቀው ከ5 ቀን በኋላ ነው እና እንዳልተኛው ማውቀው ይዛኔ ማለት ነው። እና ራሴንም ብዙም እዛ ውስጥ ሞመንት ውስጥ እንዳለው በከፊል ነው ማውቀው እና ከዛ መጨረሻ አካባቢ ላይ በደንብ ያመንከው የረዳከው ሰው ማለት እንዲህ ነው በደንብ አርገህ በደንብ አሁንም ያመንካት የረዳካት ሰው ማለት እንዲህ ይለኛል። አሁን ሶስት ነው በደንብ አርገህ ያመንከው የረዳካት ሰው ማለት እንዲህ ነው በደንብ አርገህ ስሟን ሳይነግርህ ማለት ነው ገና እንደዚህ ሰው ማለት ይለኛል። ከዛ አመስግን አንተ ጸልይ ይለኛል ጽሁፉ ላይ አመስግን ጸልይ ይለኛል። ከዛ በኋላም በደንብ ይለኛል። ከዛ ልክ ወደ መጨረሻ አካባቢ ላይ ያው ወደ ወረቀቱ ቢኖር ያው እንደገና ምጥቻ ያሳያለሁ ወይ ቴሌግራም ልክልሃለሁ ጻፍኩት ጽሁፍ ወዳጅህም አንድ ቀን ረዳት ልክልሃለሁ እሷም እህትም ረዳትም ወዳጅም ዘመድም ትሆናለች ስሟን እንዲህ ብዬ ጠራታለሁ። ስሟንም ይነግርና የሚነግረኝ ስም ይጠፋል። እኔ በዛ ሰዓት ላይ ሚስት ከዚህ በፊት ጓደኛ ይዤ እንደዚህ የነበረ በዛ 4 ወርና በቃ እንደዚህ ሚስት ከሆነ ይቅር ከፈጣሪ ካልሆነ ነው እላለሁ እኔ እና 4 ወር ነው ያለው ከዚህ ጋር ኦኬ በጓደኝነት ማለት ነው። ኦሬዲ በቃ ልጅ ነበረች በሰዓቱ እኔም ልጅ ነኝ። አንድ 9 ዓመት ነው ታሪኩ። አጋጣሚ መታ ነው ጅማ የተገናኘ ነው። አንድ 18 ኪሎ ሜትር ላይ ሰርቦ የምትባል አካባቢ ላይ ከተማና በዛው ከዛ ከሷ ጋር ጥምቀት ቀን ነው ተገናኘን። ቅዱስ ሚካኤል ቀን ነው። ከዛ ሸኝ 3 ሆነው ነው ያገኘሁት የመጡት። ምንም ከቤተክርስቲያን ከቤት ገና ስወጣ ተገናኘን 3 ሆነው ነው። ሰው እንዳጋጣሚ በቃ ተዋወቅን እዛው እኔና እሷ ቀረ። ሌሎቹ ሄዱ ወደ ሌላ ቦታ ማለት ነው ጠፉ። ጥምቀት ቀን ሰው ክርክር ስለነበረ እኔና እሷ ብቻ ቀረን። ከዛ መደወል ስልኬን ሰጧት። እሷ የደወለችልኝ በዛቱ ሌላ ሰው ነው እሷ እናት ምትሆን ያው ታሪኩን ነግራኛለች። እንደዚህ እንደተዋወቃችሁ ጅማ መጥቻ አንተ ልትዋወቅ እፈልጋለሁ እና በዛው ተዋወቃችን ጀመረ። አራኔ እመጣለሁ ብዬ ሰርቦ ድረስ ሄድኩኝ። የስራ ግሮሰሪ ምናምን ትሰራለች። ቤተሰቦቿ ሆቴል አላቸው እና ምግብ ሰላም ማታ ላይ የምትመጣው እና እዚህ ብላ ስትነግረኝ እኔ ደግሞ በጣም ስራ ስለምሰራ በዛ ሰዓት ያስፈልገኝ ነበር የሚረዳኝ ሰው። ብቻዬን ቢያንስ ከ20 እስከ 25 ሰራተኛ በስራ ያለ እናስተዳድራቸዋለሁ። እንጨት ስራ ጅማ ፈርኒቸር ረከቦት ኮርነር ነው የምሰራው። በእጅ ስለሚታሽ ያው እንዳሁኑ ጊዜ ማሽን አይደለም። በዛ ሰዓት 2004 አብዛኛው በእጅ ነው የሚታሸው። የሰው ኃይል ብዙ አለ ይፈልጋል ማለት ነው ስራው እና በዛ ሰዓት ላይ ረዳት አስፈልገኛል። የሚቆጣጠርልኝ ሰዎች ትንሽ አስቸጋሪ ነው መምራት እና ብቻዬን ይከብደኛል። ወደዚህ ተራርጦ እቃ መሸጥ ማምጣት ምናምን ሰራተኛ መቆጣጠር ብዙ ነገር አለ እና ከዛ ጋር አሁን ግን የሚረዳኝ ሰው ስለሌለ እህቶች ያጠጉኝ ምን ጋር ያው ተማሪዎች ናቸው እና በዛ ሰዓት ላይ እዛ ስራሱ ስለከተተችኝ ከፈጣሪ ካልሆነ አልነበረም። ሚስት ስጭኝ ይላል ፈጣሪ ወይ እግዚአብሔር ወይ ከፈጣሪ የተመረጠች ካልሆነ አላገባም ነውና ያ አእምሮ ውስጥ ስላለ ስሟን ሲል ከዛ ጋር አገናኘሁት ነኝ። ስሟን ነግራለሁ ሲል ሚስት በቃ አላገባ ነው ብዬ ስሟን ንገረኝ ብዬ ማልቀስ ጀመርኩኝ። ከዛ በሰዓቱ ያው ቪዲዮ ላይ አድርጌያለሁኝ ስጽፍም 17 ደቂቃ አካባቢ ላይ እና በሰዓቱ ያው ሰው የሚያስገርም ወይም እንትን የሚል ነገር ነው ቪዲዮ የሚያነሳው በጣም የሚያስደንቀውን ነገር ወይ ደግሞ እንግዳ የሆነ ነገር ነው ቪዲዮ ላይ ያደርገው እና በሰዓቱ ለኔ እንግዳ ነገር ስለነበረ ልቦናዬ ላይ እየጻፈ እንደዚህ ሲጽፍልኝ ግራ ገባኝና ስሜቱ እና አንድ ስክሪፕቶ ጨርሼ ሁለተኛ ስክሪፕቶ ላይ ከተነሳሁበት አድርጌ ጽፌው ነበር። ትዝ ይለኛል ስክሪፕቱ አልቆብኝ ማለት ነውና ከዛ ራሴን ቪዲዮ ላይ ማውረድ ጀመርኩና ቤት ውስጥ ማንም የለም። አጋጣሚ ሆኖ ትልቅ ግቢ ነው ራስ ሰርቪስ ላይ ነው ጸሎት ቤት አካባቢ ላይ ጸሎት ቤቱም እዛ ጎን ላይ ነው ያለው
ከዛ ግራ ሲገባኝ ቪዲዮ ላይ አድርጌ መጻፍ ጀመርኩ እና ቪዲዮ ላይ ማድረግን አውቀዋለሁ። ከዛ በኋላ ያለው ሞመንት እንደ ቪዲዮ እንደዚህ ነበረ። ኦኬ ድምጽ የለውም ነው። ወደ መጨረሻ አካባቢ አሁን የተናገርኩት አለ ከምሽቱ 3 ሰዓት አንስቶ ነው መጻፍ የጀመርኩት። 3 ሰዓት ተኩል አካባቢ ይላል። በቃ ልክ አሁን የመጨረሻ ነው። ወደ አንተ የምትመጣ ልጅ አለ ስሟንም እንዲህ ብዬ እነግራለሁ። ስሟንም ይልና ልክ እዚህ ጋር መጨናነቅ ጀምራለሁ። ማንቱ ይሄንን አሁን ይሄንን ስሟንም የሚልህ ነገር ይሰማል በጆሮ? አዎ በጆሮዬ ልቦና ላይ ነው። ልቦና ላይ ሲያጽፈኝ ልቦና ላይ ይነግረኛል። እዚህ ልቦና ላይ ይነግረኛል። ጽፋለሁ። ልቦና ላይ ይነግረኛል። ጽፋለሁ። ልቦና ላይ ይነግረኛል እንጂ እኔ ከራሴ አንደበት አይደለም የሚወጣው ከንፈሬ ላይ ይታያል። እና ስሟን ነው እነግራለሁ ካለ በኋላ መጨናነቅ ጀምራለሁ። ማንቱን ብዬ ማለት ነው። እና የሚነግረኝም ነገር ይቆማል። የሚያጽፈኝም የሚነግረኝ ነገር ማለት ነው። በቃ እና ነው የሚነግረው ነገር ነው። እና መጨናነቅ ጀምራለሁ። ከዛ የሚነግረኝ ነገር ሲቆማ አቆምኩ ቪዲዮን። ያው ቪዲዮ ቆሟለሁ እና ተመርክኮ በእንባ ይመለሳል። ሁለቱም ፈጣሪ በለቅሶ ከጠየቁት አይቆይም ወዲያውኑ ይመለሳል የሚባል ያው አስተምራለሁ። ወደ ምሕረት ላይ የሚነገራል እንደዚህ ሲሉ አእምሮዬ ላይ ገባና ለምን አልቅሼ አልጠይቅም ስሟን ለምን አይገልጽልኝም ብዬ ሀሳብ ገባኝና ለማልቀስ ወሰንኩኝ ቪዲዮ። ከዛ በኋላ ለምን ቪዲዮ ላይ ያደረኩኝና ማልቀስ ጀመርኩኝ። ተሰቅስቄና በዛ ሰዓት ላይ ጆሮዬ ማሸክሸክ ጀመረ። ከአንድ ደቂቃ ምናምን በኋላ እኔ የዓለም ቤዛ የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ቀን እኔ እነግራለሁ ጊዜው አሁን አይደለም እና ሲለኝ በቃ በጣም በቃ ጆሮዬ ላይ ሆኖ አሁን የሚያሸኮሽከው እንጂ እንደ ቅድሞ ልቦና ላይ አይደለም የሚያጽፈኝ ሳይሆን በድምጽ ነው። ድምጽ አለና የጌታችን ኢየሱስ ክርስቶስ የፊልሙ ድምጽም ይመስለኛል። ፊልሙ ላይ እሱ ድምጽ ይመስለኛል።